የአሊ ላሪጃኒን ግድያ ያመነችው ኢራን በእስራኤል ላይ የሚሳኤል ዘመቻ ጀምራለች። በከፍተኛ መጠን የተወረወሩት ሚሳኤሎች በመሃል እስራኤል እንዳረፉም እየተነገረ ይገኛል። ከወደ እስራኤል የሚገኙ ምንጮች ደግሞ ኢራን የክላስተር መሳሪያዎችን እየተጠቀመች ትገኛለች፣ እዚህም እዚያም የሚበታተኑት ፈንጂዎች ከፍተኛ ጉዳት እያደረሱ ነው ብለዋል። ቢቢሲም ይህንን ጉዳይ ይዞት ወጥቷል። የሀገሪቱ ቁልፍ የደህንነት ሹም የሆኑት አሊ ላሪጃኒ መገደላቸው ደግሞ በኢራን የፖለቲካ ስርዓት ላይ እዚህ ግባ የሚባል ልዩነት እንደማያመጣ የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናግረዋል። አሜሪካዎቹና እስራኤሎች ዛሬም አልተረዱም፣ ኢራን ከግለሰቦች በላይ ነች ብለዋል እኒህ ሚኒስትር። አሜሪካ ደግሞ በሆርሙዝ አካባቢ ተደብቀዋል ያለቻቸውን የኢራን ሚሳኤሎች መደብደቧን አሳወቃለች። ከ2000 ኪሎ ግራም በላይ በሚመዝኑ ቦምቦች ነው መሬት ውስጥ የተደበቁትን ሚሳኤሎች ጉድ አደረኳቸው ያለችው አሜሪካ። ፍልሚያው ተጧጡፎ ሲቀጥል የአረብ ሀገራት አሁንም ሚሳኤልና ድሮኑን እየመከትን ነው ብለዋል። ኢራን አሁንም አላረፈችም፣ አሁንም ታጠቃለች። አሜሪካና እስራኤልም አሁንም እየደበደቧት ይገኛሉ። ፍልሚያው ተጧጡፎ በቀጠለበት ሰዓት ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭንቅላታቸውን የሚበጠብጡ ዜናዎችን በተከታታይ መስማታቸውን ቀጥለዋል። የአሜሪካ የጸረ ሽብር ቢሮ ኃላፊ የኢራኑን ጦርነት ሕሊናዬ ሊቀበለው አልቻለም ብለው መልቀቃቸውን ተከትሎ ፕሬዝዳንቱ ጀግና ብለው የሾሟቸውን ሰው ደካማ ለማለት ሲያመነቱ አልታዩም። በደንብ አላውቀውም ነበር፣ ብዙ ችግሮች የነበሩበት ሰው ነው በማለት የጸረ ሽብር ቢሮ አዛዡን አጣጥለዋቸዋል። ሰኞ ዕለት በዋይት ሃውስ ተመክሮ የነበረው ንግግር እና ከባለስልጣኑ ስልጣን መልቀቅ ጀርባ ያሉ ጉዳዮች ዓለምን እያስገረሙ ይገኛሉ። ዋሽንግተን ፖስት ይዞት የወጣው መረጃ በተለይ ምክትል ፕሬዝዳንቱን ጨምሮ የተለያዩ የጸጥታ ክፍል ኃላፊዎች በሰውየው መልቀቅ ዙሪያ ሲነጋገሩ ነበር። የትራምፕ ባለስልጣናት በውስጣቸው በጦርነቱ ምክንያት ደስታ እንዳጡ ሲነገር የቆየ ቢሆንም አሁን ግን ስንጥቃቱ አደባባይ ወጥቷል። ድምጻቸው ጠፍቶ የነበሩት የአሜሪካ የብሔራዊ ደህንነት ጉዳዮች ዳይሬክተርም ድምጻቸውን አሰምተዋል። ትራምፕን በተመለከተ የጻፉት ጽሑፍም ብዙዎችን ግራ አጋብቷል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጋር እንዳጣ ሰው ሁሉንም እየነቀፉ ይገኛሉ። ኔቶ ምንም አይሰራልንም ያሉት የአሜሪካው ፕሬዝዳንት ብቻችንን ስንወጣው ቆይተናል፣ አሁን ኔቶ ያስፈልገናል ብለን አናምንም ሲሉ መናገራቸው የብራሰልሱን ተቋም ሕልውና ከፍተኛ ችግር ውስጥ ከቶታል። በሌላ በኩል ራሱ አውሮፓ ከፍተኛ ውጥንቅጥ ውስጥ ገብቷል። የህብረቱ መቀመጫ የሆነችው ብራሰልስን የሚመሩት የቤልጂየሙ ጠቅላይ ሚኒስትር ከሩሲያ ጋር ሰላም አውርደን ግንኙነታችንን መልካም እናደርግ፣ አርፈን ነዳጃችንን በርካሽ እንግዛ ማለታቸውን ተከትሎ የአውሮፓ ህብረት ባለስልጣናት ሰውየውን እየዘነጠሏቸው ይገኛሉ። ጉዳዩ መነጋገሪያ ሆኗል፣ እንመለከተዋለን። እንዲሁም ሱዳን ገብቶ ወድቋል የተባለውን ድሮን በተመለከተ የተለያዩ የሱዳን መገናኛ ብዙሃን ድሮኑ የኢትዮጵያ ነው የሚል ዘገባ ሲያስነበቡ እንደቆዩ ይታወቃል። የሱዳንን ጉዳይ በጥልቀት የሚከታተለው አንድ ተቋም ግን ጉዳዩ ሌላ ነው እያለ ይገኛል። አስገራሚውን መረጃ ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሊ ላሪጃኒን ግድያ ያመነችው ኢራን የብቀላ ዘመቻዋን ጀምራለች። በሚሳኤል እስራኤልን በገፍ እየደበደብኩ ነው ስትል ይፋ አድርጋለች። የቴል አቪቭ የባቡር ጣቢያን ጨምሮ ራማት ጋን የተባለውን አካባቢ ደብድብ ያለው ነው ያለችው ሀገረ ኢራን። የሀገሪቱ የብሔራዊ ደህንነት ሰብሳቢ የሆኑት አሊ ላሪጃኒ በእስራኤል መገደላቸው ይታወቃል። ኢራን ሰዓታትን ወስዳ ነው ጉዳዩን ያመነችው። ሆኖም ጉዳዩን ከማመን ባለፈ የብቀላ ዘመቻ መጀመሯን በይፋ አሳውቃለች። 2 ሰዎች ሞተውበታል የተባለውን ጥቃት ፈጽማለች የተባለ ሲሆን የተለያዩ ፍንጥርጣሬዎችም በርካቶችን እየጎዱ እንደሆነ ተነግሯል። የኢራን አብዮታዊ ጦር የሰማዕቱን የዶክተር አሊ ላሪጃኒን እና የጓዶቹን ደም እንበቀላለን በማለትም መግለጫ አውጥቷል። ይህ እንዳለ ሆኖ ኢራን አደገኛውን ክላስተር መሳሪያ እንደተጠቀመች ቢቢሲን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። በአንዱ ሚሳኤል ላይ የተለያዩ ፈንጂዎች ተገጥመው ፈንጂዎቹ በአንድ ቦታ ከመውደቅ ይልቅ ተበታትነው በተለያየ ቦታ ላይ ሲወድቁ የበለጠ ጉዳት ያደርሳሉ።
በዓለም አቀፍ ደረጃ እነዚህ መሳሪያዎች የሚበረታቱ ወይም የሚመከሩ አለመሆናቸው የሚነገር ሲሆን ኢራንም እንደዚህ አይነት መሳሪያዎችን ተጠቅሜያለሁ ስትል አልተሰማችም። ይሁንና አሁን የህልውና ፍልሚያ ላይ የምትገኘው ኢራን እንዲህ አይነት መሳሪያዎችን ብትጠቀም ብዙም የሚያስገርም ነገር አይደለም። መሪዎቿ እየተገደሉባት እንደ ሀገር የመቀጠልና ያለመቀጠል ጉዳይን እያሰበች በመዋጋቷ እንዲህ አይነት ውጊያ ውስጥ መግባቷ ብዙም ላያስገርም ይችላል ይላሉ የጸጥታ ጉዳይ ተንታኞች። ፍልሚያው ተጧጡፎ ባለበት ሰዓት የአረብ ሀገራት አሁንም ከኢራን የሚመጡ ተወንጫፊዎችን እያመከንን ነው ብለው ሪፖርት ማቅረባቸውን ቀጥለዋል። ኢራን ደግሞ የአሊ ላሪጃኒ ግድያ ሀገራችንን አያውካትም እያለች ትገኛለች። የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው ይህንን ጉዳይ በተመለከተ መግለጫ የሰጡት። ከአልጀዚራ ጋር በነበራቸው ቆይታ አሊ ላሪጃኒ እንዲህ አሉ። የኢራን አመራር አሁንም ጥብቅ ነው። የአሊ ላሪጃኒ መገደል የመንግስትን ቀጣይነት የሚያውክ አይደለም። አሜሪካዎቹና እስራኤሎቹ አሁንም ድረስ ያልተረዱት ነገር የኢራን መንግስት በግለሰቦች ላይ ሳይሆን በተቋማት ላይ የተመሰረተና ተጠናክሮ የሚቀጥል ነው ብለዋል። አሜሪካም ኢራንን እየመታሁ እየቀጠቀጥኩ ነው ብላለች። በሆርሙዝ ሰርጥ አካባቢ ተከማችተው ነበሩ ያለቻቸውን ሚሳኤሎች ጉድ እንደሰራች አሜሪካ በማዕከላዊ እዙ አማካኝነት ይፋዊ መግለጫ ሰጥታበታለች። የአሜሪካ ጦር ማዕከላዊ እዝ በኤክስ ገጹ ላይ እንዳሳወቀው ኢራን በሆርሙዝ ሰርጥ አካባቢ ያከማቸቻቸው ጸረ መርከብ ሚሳኤሎች ተመትተዋል። በአካባቢው የተከማቹትና ለክፉ ጊዜ የተቀመጡት እነዚህ ሚሳኤሎችን ከፍተኛ አቅም ባለው ቦምብ አውድሜያለሁ ብሏል። የአሜሪካ ጦር ማዕከላዊ እዝ 5000 ፓውንድ ወይም 2200 ኪሎ ግራም ገደማ የሚመዝን ቦምብ ጥያለሁ ብሎ ማዕከላዊ እዙ ያደረሰውን ጥቃት በተመለከተ ጉዳዩን ይፋ አድርጎታል። እነዚህ ምሽግ ደርማሽ የሚባሉ ቦምቦች ከፍተኛ አቅም ያላቸውና ከመሬት ስር የተቀበሩ ኢላማዎችን ለመምታት የሚያገለግሉ እንደሆኑ ይታወቃሉ። አሜሪካ የኢራንን የኒኩሌር ተቋማት የመታችውም በእንደዚህ አይነት ቦምቦች እንደሆነ የቢቢሲ ዘገባ አስነብቧል። ጦርነቱ ተፋፍሞ በቀጠለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭንቅላታቸውን የሚበጠብጡ ዜናዎችን መስማታቸውን ቀጥለዋል። ምክትላቸው ጄዲ ቫንስ ደስተኛ አይደሉም ሲባል፣ የጸጥታ ሹሞቻቸው ሳይቀሩ የኢራኑን ጦርነት አልወደዱትም ሲባል፣ የሪፐብሊካን ሴናተሮች ትራምፕ ነገሩን እንዲያረጋጉት እየጠየቁ ነው ተብሎ እየተነገረ ባለበት ሰዓት ወሳኙ ባለስልጣን በገዛ ፍቃዴ ስልጣኔን ለቅቄያለሁ ብለዋል። ጆ ኬንት የሀገሪቱ ብሔራዊ የጸረ ሽብር ማዕከል ዋና ዳይሬክተር ናቸው። ከዓመት በፊት የተሾሙት እና በምክር ቤቱ ፊት ቀርበው ቃለ መሐላ የፈጸሙት ጆ ኬንት የቀድሞ ወታደር የነበሩ ከ11 ጊዜ በላይ በኢራቅና በተለያዩ አካባቢዎች ከፍተኛ ውጊያ ሲደረግ ተልከው የሀገራቸውን ጦር ያገለገሉ ጀግና መሆናቸው ሲነገርላቸው ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጆ ኬንትን በሾሙበት ደብዳቤያቸው ላይ ጀግናውን ሾሜያለሁ ብለው በኩራት ነበር የተናገሩላቸው። ታዲያ ጆ ኬንት የኢራኑ ጦርነት ሕሊናዬን እየቆጠቆጠው ስለሆነ ተገቢ ያልሆነ ጦርነት ውስጥ ስለገባን፣ ጦርነት ውስጥ የገባነው ደግሞ በውጭ ኃይል ተጠምዝዘን በተለይ በእስራኤልና በተለያዩ ተቋማት ጉትጎታ ስለሆነ ይህንን ተሸክሜ መቆየት ስለማልችል ስልጣኔን ለቅቄያለሁ ብለው ነው ደብዳቤያቸውን የጻፉት። በተለይ ሰውየው የእስራኤልን ጉዳይ ማንሳታቸው የትራምፕ ደጋፊዎችን ክፉኛ አስቆጥቷል። ለትራምፕ ጥብቅና የሚቆሙ ሴናተሮችና ባለስልጣናት እንዴት እንዲህ ትላለህ በሚል ምላሽ እየሰጡም ይገኛሉ። ኬንት ግን በደብዳቤያቸው ላይ 2003 እንደ አውሮፓውያን አቆጣጠር ወደ ኢራቅ ስንዘምት ውሸቶችን መሰረት አድርገን ነው እንጂ መረጃን መሰረት አድርገን አልገባንም። አሁን ደግሞ ኢራን ብሔራዊ ስጋት ነች፣ የብሔራዊ ደህንነታችን አደጋ ነች ተብሎ መቅረቡ ትክክል አይደለም በማለት ከህሊናቸው ጋር መጣላት ስላልፈለጉ ቀጣዩ ትውልድም ወደ ሌላ ጦርነት እንዲዘምት ፍቃዳቸው ስላልሆነ ከስልጣናቸው መልቀቃቸውን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እርሱ እኮ ሲጀመር በደህንነት ጉዳዮች ደካማ ነው ብለው ተናግረዋል። ትራምፕን የጠቀሰው የፎክስ ኒውስ ዘገባ እንዲህ ይላል። መጀመሪያ አካባቢ ደህና ሰው መስሎኝ ነበር፣ በኋላ ግን ብዙ ያልገቡኝ ነገሮች እንዳሉ ተረዳሁ። ከስልጣን የለቀቀበትን ደብዳቤ ስመለከት ደግሞ ብዙ ችግር እንዳለበት ገባኝ። ኢራን የደህንነት ስጋት አይደለችም በማለት ኢራን አስቸኳይ የደህንነት ስጋት ለአሜሪካ አልጣለችም ብሎ መናገሩ ደግሞ
ይበልጥ ሰውየው እንዲወጣልኝ አደረገኝ በማለት ነው ትራምፕ የተናገሩት። ዋሽንግተን ፖስት ደግሞ በዚሁ ጉዳይ ላይ ያቀረበው ሀተታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምክትል የሆኑት ጄዲ ቫንስ በዋይት ሀውስ ሰውየውን አግኝተው እንዳናገሯቸው የሚጠቁም ነው። ደብዳቤያቸውን ባስገቡበት ሰዓት ጆ ኬንት ከምክትል ፕሬዝዳንቱ እንዲሁም ከብሔራዊ ደህንነት ዳይሬክተሯ ከቱልሲ ጋባርድ ጋር ንግግር እንደነበራቸው ነው የተነገረው። ምክትል ፕሬዝዳንቱ ጄዲ ቫንስ ለፕሬዝዳንት ትራምፕ አክብሮት ይኖርህ፣ ይህንን ከመወሰንህ በፊት የጽህፈት ቤት ኃላፊውንና ራሳቸውን ፕሬዝዳንቱን ብታነጋግር መልካም ይመስለኛል ብለው ምክር እንደሰጧቸውና ቱልሲ ጋባርድም በስብሰባው ላይ እንደነበሩ ዋሽንግተን ፖስት ዘግቧል። ጆ ኬንት ከስልጣን ለቀኩ ያሉበት ደብዳቤ በኤክስ ማህበራዊ ሚዲያ ላይ ከ70 ሚሊዮን በላይ ታይቷል። ስንጥቃቱ አደባባይ ላይ ስለመውጣቱ ማረጋገጫ ሆኖ የተቀመጠው ይህ ደብዳቤ የዋይት ሀውስ አስተዳደር አሁን በከፍተኛ መጠን እየተፈተነ እንደሆነ አመላካች ተደርጎ እንዲወሰድም አድርጓል። አንዳንዶች ጸረ ሴማዊ፣ አንዳንዶች ጸረ አይሁድ ወይም ጸረ ሴማዊ ስሜት ስላለህ ነው የለቀቅከው ብለው በሰውየው ላይ ዘምተውባቸዋል። ሴናተር ሚች መኮኔል ይህንን ክስ ካቀረቡት ሰዎች መካከል ይመደባሉ። ምክትል ፕሬዝዳንቱ ጄዲ ቫንስ በኢራን ጦርነት ደስተኛ አይደሉም፣ ግብ የሌለው ጦርነት ውስጥ ገብተናል ብለው እንደሚያስቡ የአሜሪካ መገናኛ ብዙሃን ሲናገሩ ነበር። ፕሬዝዳንቱም በአደባባይ ወጥተው በተወሰነ ደረጃ ልዩነት አለን ማለታቸው ትራምፕ በዙሪያቸው ካሉ ሰዎች ጋር ይህን ጦርነት በተመለከተ ወጥ የሆነ አቋም እንደሌላቸው አመላካሽ ነው ተብሎ ነበር። ይህ እንዳለ ሆኖ የሰውየውን ስልጣን መልቀቅ ተከትሎ ድምፃቸው ጠፍቷል የተባሉት ቱልሲ ጋባርድ ድምፃቸውን አሰምተዋል። አለቃቸውን ዶናልድ ትራምፕን ለመከላከል የሚመስል ጽሑፍ በኤክስ ማህበራዊ ገጻቸው ላይ የጻፉት ቱልሲ ጋባርድ ይዘቱ ውስጡን ሲታይ ግን ብዙ ትርጓሜ ያለው ነገር ነው ያቀረቡት። እንደ ጠቅላይ ጦር አዛዥነታቸው የአሜሪካው ፕሬዝዳንት የሚመጡላቸውን መረጃዎች ተመስርተው የትኛው ሀገር ብሔራዊ ስጋት ነው አይደለም የሚለውን ይወስናሉ። የእኛ መስሪያ ቤትም ከተለያዩ ተቋሞች የሚመጣለትን መረጃ መሰረት አድርጎ ለእርሳቸው ያቀርባል፣ እርሳቸውም ይወስኑበታል በማለት ደፈንፈን ያለ ጽሑፍ ጽፈዋል። ይሁንና ጽሑፋቸው ዋናውን ጉዳይ ከመመለስ ተቆጥበዋል። ኢራን የአሜሪካ ብሔራዊ ደህንነት ስጋት ነች ወይስ አይደለችም? ጦር ሊሰበቅባት የሚገባት ሀገር ነች ወይስ አይደለችም? የሚለውን ጉዳይ ቱልሲ ጋባርድ ምላሽ አልሰጡበትም። ትራምፕ ልክ ናቸው፣ ኢራን ብሔራዊ ደህንነት ስጋት ናት በማለት ያላረጋገጡት ቱልሲ ጋባርድ መረጃዎችን ተመልክተው የመወሰን ስልጣን የእርሳቸው ነው በማለት ነገሩን ለማለፍ ሞክረዋል። ቱልሲ ጋባርድ ከዚህ ቀደም ሩሲያ የአሜሪካ ብሔራዊ ደህንነት ስጋት አይደለችም ብለው መናገራቸው የሚታወቅ ነበር። ታዲያ እንዲህ ነገሩን ግልጥልጥ አድርገው ሲናገሩ የነበሩት ሴት ዛሬ ምን ያዛቸው? ጉዳዩንስ በተመለከተ ለምን ዘርዘር ያለ መግለጫ መስጠት አልፈቀዱም? የሚለው ጉዳይ የብዙዎች ጥያቄ ሆኗል። ነገር ግን በዚህ ወሳኝ ሰዓት የአሜሪካውን ፕሬዝዳንት የሚያስቆጣም ሆነ ነጥብ ሊያስቆጥርባቸው የሚችል ነገር ማቅረብን ስላልፈለጉ ተቆጥበዋል ብሎ መገመት ይቻላል። የኢራንን መንግስት ማውገዝ ብቻ ያ መንግስት የብሔራዊ ደህንነት ስጋት ነው ማለት አይደለም። የኢራንን መንግስት አክራሪ ኢስላማዊና ሽብርተኛ መንግስት ሲሉ ቱልሲ ጋባርድ ቢጽፉም ከዚህ መንግስት የመጣ ስጋት አለ ወይ የሚለውን ጉዳይ በተመለከተ ግን ከመናገር ተቆጥበዋል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጋር እንዳጣ ሰው ከዚህም ከዚያም እየተናከሱ ይገኛሉ። ከውስጥ ከአስተዳደር ሰዎቻቸው ጋር፣ ከውጭ ከኔቶ ጋር። ትራምፕ ኔቶ እኮ ምንም የሚሰራልን ነገር የለም አይሰራልንም በማለት የተናገሩበት አስተያየት አሁንም እያነጋገረ ይገኛል። የኔቶ አባል ሀገራት መሪዎች ይህ ጦርነት የእኛ ጦርነት አይደለም ሲሉ መናገራቸው ትራምፕ እንዲበሳጩ አድርጓቸዋል። ስንፈልጋቸው የማይገኙ ሁሉንም ነገር እኛ እንድናደርግላቸው የሚጠብቁ ሰዎች ናቸው በማለት የኔቶ አመራሮችን ወቅሰዋል ዶናልድ ትራምፕ። የኔቶ አባል ሀገራትን ብቻ ሳይሆኑ እነ ጃፓንም እነ አውስትራሊያም የፈየዱልን ነገር ወይም የሚፈይዱልን ነገር የለም ማለታቸው ትራምፕ አጋሮቻቸው ላይ ተስፋ እንደቆረጡ አመላካች ተደርጎ ቀርቧል። በሌላ በኩል ራሱ አውሮፓ ውዝግብ ውስጥ ገብቷል። የቤልጂየሙ ጠቅላይ ሚኒስትር የተናገሩት ነገር አውሮፓን እያመሰው ይገኛል።
የአውሮፓ ባለስልጣናትን ምላሽ ሰጥተዋል። ሰውየው ለኤኮ ከተባለው ጋዜጣ ጋር ሰፋ ያለ ቆይታ ነበራቸው። ባርት ዴዌቨር ይባላሉ። የአውሮፓ ህብረት መቀመጫ የሆነችውን ቤልጅየምን የሚመሩ ጠቅላይ ሚኒስትር ናቸው። ሩሲያን በተመለከተ ነገሩን ፍርጥርጥ አድርገው ተናገሩ። ወደ ዩክሬን የጦር መሳሪያ እየላክን ፑቲንን ምንም ማድረግ አልቻልንም። በኢኮኖሚ ረገድ እንዳንመታው ደግሞ አሜሪካ አብራን አይደለችም። ስለዚህ የቀረው መንገድ ምንድን ነው? ስምምነት መፈጸም በማለት አስገራሚውን አስተያየት ሰጥተው ነበር። ከሩሲያ ጋር ያለንን ግንኙነት ወደ መደበኛ ግንኙነትን መልሰውና ርካሽ የነዳጅ አቅርቦት ይኑረን በማለት የተናገሩት ሰውየው ብዙዎቹ የአውሮፓ መሪዎች በግል ይህንን ነገር የሚነግሩኝ ቢሆንም በአደባባይ ሲወጡ ግን ወኔው አይኖራቸውም ብለው ተናግረዋል። የአውሮፓ ህብረት ባለስልጣናት ግን ጉዳዩን በተመለከተ ማስተባበያ የሰጡ ሲሆን የአውሮፓ የኢነርጂ ኮሚሽነር የሆኑት ዳን ጆንገርሰን አንድም ሞለኪውል ከሩሲያ መቀበል የለብንም በማለት ጉዳዩ መዘጋት እንዳለበት ተናግረዋል። ሌሎች የአውሮፓ ባለስልጣናትም ከሩሲያ ነዳጅ መግዛት የለብንም እያሉ ይገኛሉ። የጀርመኑ ቻንስለር ፍሬድሪክ ሜርስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጊዜያዊነት የሩሲያ ነዳጅ ማዕቀቡ እንዲነሳለት ያደረጉበትን ውሳኔ እንዲቀለብሱ መጠየቃቸውም የሚታወቅ ነው። ይሁንና ሀገራቸው ጀርመን ብዙ ስራዎች ሊታጠፉባት እንደሚችሉ የተለያዩ መረጃዎች እየጠቆሙ ይገኛሉ። ቮልስዋገን ኩባንያ 50 ሺህ የሚሆኑ ስራዎችን ላጥፍ እችላለሁ፣ ሰራተኞችን ላሰናበት እችላለሁ ብሎ እንደተናገረም ይታወቃል። ለዚህ ዋና ምንጭ የሆነው ደግሞ የኃይል አቅርቦት ችግር እና የነዳጅና ጋዝ ዋጋ መወደድ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭ በበኩላቸው የአውሮፓ ህብረት ከሩሲያ ጋዝ የማይገዛ ከሆነ አሁን ካለው በላይ የጋዝና የነዳጅ ዋጋ ሲወደድ ከፍተኛ ዋጋ ይከፍላል። ምናልባት ከተገመተው 100 በመቶ እጥፍ የኃይል አቅርቦት ዋጋ ሊወደድ እንደሚችልም ተናግረዋል። አሁን ያላችሁ ምርጫ የሩሲያን ጋዝ ለመግዛት መለመን ብቻ ነው በማለት ኪሪል ዲሜትሪቭ መናገራቸውም ይታወቃል። በመጨረሻም ወደ ቀጠናችን ጉዳይ እንመለስ። የሱዳኑ ጦርነትና የኢትዮጵያ ስም የተገናኘበት ዜና በሱዳን መገናኛ ብዙሃን ሲመላለስ እንደቆየ ይታወቃል። በሱዳን መሬት ላይ ወድቋል የተባለው ቱርክ ሰራሹ ባይራክተር አኪንቺ ድሮን እያነጋገረ ይገኛል። ይህንን ድሮን መተን ጥለናል ያሉት የሱዳን ብሔራዊ ጦር አጋሮች ቪዲዮ ቀርጸው ከኢትዮጵያ የተነሳውን ድሮን ይኸው መተን ጥለናል በማለት የለቀቁት ቪዲዮ በበርካታ ማህበራዊ መገናኛዎች ሲዘዋወር እንደነበር ይታወቃል። የሱዳንን ጦርነት ጉዳይ በተመለከተ ከፍተኛና ጥልቅ ክትትል የሚያደርገው ሱዳን ዋር ሞኒተር ግን ነገሩ ሌላ ነው እያለ ይገኛል። አሳሳች ዘገባ ብሎ ስለ ጉዳዩ ያወጣው መረጃ ይህንን ይላል። ይህ ባይራክተር አኪንቺ የተባለ ድሮን ንብረትነቱ የሱዳን አየር ኃይል ነው። የፈጥኖ ድራሽ ኃይሉ ወይም የአርኤስኤፍ አሊያም የኢትዮጵያ ድሮን አይደለም። በቪዲዮ ላይ የምንመለከተው ድሮኑ ላይ የምናየው አቧራም እንዲሁም ስብርባሪዎቹም ቢያንስ ያ ድሮን ለሳምንታት እዚያ እንደሆነ የሚያመላክት ነው። እነርሱ እንደሚሉት መጥተው የጣሉት ሳይሆንም በራሱ ጊዜ የተከሰከሰ ሊሆን እንደሚችል ይገመታል በማለት ነው ስለ ጉዳዩ ሱዳን ዋር ሞኒተር ማብራሪያ የሰጠው። በእርግጥም አብዛኛው የድሮን ክፍሎች ሚሳኤሎቹን ጨምሮ ያለምንም መጋየት ነው መሬቱ ላይ ቁጭ ብለው የሚታዩት። ሱዳን ከኢትዮጵያ ድሮን መጣብኝ ብላ የጦርነት ዝግጅት እንድታደርግላቸው የሚፈልጉ በተለይ በግብፅ የሚዘወሩ መገናኛ ብዙሃን በኢትዮጵያና በሱዳን መካከል ከፍተኛ ግጭት እንዲፈጠር እየሰሩ እንደሆነ የተለያዩ ዘገባዎች እያመላከቱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።